ቢስሚላሂ ራህማን ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን በዛሬው የሀያቱ ሰሃባ አምድ ፕሮግራም የታላቁን የሱሀይብ አሩሚ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። የዚህን ታላቅ ሰሃባ ገድል በአንድ ወይንም በሌላ ገጽታው ያልሰማ ሰው ይኖራል ተብሎ አይገመትም። ምናልባት ብዙዎቻችን ከስሙ በመነሳት የሩም አገር ሰው አድርገን አስበነው ይሆን እንደሆነ እንጂ ታሪኩ እንግዳ አይደለም። ሱሀይብ ከኑሜር ጎሳ ከሆነው አባቱና ከተሚም ከሆነችው እናቱ የሚወለድ ለቀም ያለ አረብ እንጂ ከሩም ወይንም ከአውሮፓ ዘር ግንድ እንደማይመዘዝ ታሪክ ያስተምራል። ሱሀይብ አሩሚ ስያሜን ያገኘበት አስገራሚ ክስተት የሚከተለው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያውን የወህይ መልእክት ከመቀበላቸው ጥቂት ዓመት በፊት ሲናን ኢብኑ ማሊክ አኑመይር የተባለ ግለሰብ አቡለተ በተባለች ትንሽዬ የበስራ አጎራባች ቀበሌ ይኖር ነበር። ሲናን ኢብኑ ማሊክ ከልጆቹ መካከል አብልጦ የሚወደው ሱሀይብ የተሰኘውን ልጁን ሲሆን በወቅቱ እድሜው 5 ዓመት አካባቢ ነበር። ሱሀይብ ፊቱ ፍክት ያለ፣ ጸጉሩ ቀይ፣ ተጫዋችና በቀላሉ አይን ውስጥ የሚገባ ልጅ ነበር። የሱሀይብ እናት ልጇንና አገልጋዮቿን ይዛ ለእረፍት ወደ ኢራቅ ምድር ትወርዳለች። በዚህን ጊዜ ከየት መጣ ያልተባለ የሩም ሰራዊት ከበባ አድርጎ ጠባቂዎቿንና በዙሪያዋ የነበሩትን ገለው የቀሩትን ማርከው ገንዘብና ንብረቷን ሰብስበው ይዘዋት ሄዱ። በምርኮ ከተወሰዱ ሰዎች መካከል ታዳጊው ሱሀይብ ይገኝበት ነበር። ሱሀይብ አሩሚ ወደ ሩም መዲና ተወስዶ በባሪያው ንግድ ሱቅ ላይ ቀርቦ በለጋ ዕድሜው ተሸጠ። ከአንድ አባወራ ወደ ሌላ አባወራ፣ ከአንድ ቤት ወደ ሌላ ቤት እየተወሰደና መልሶ መላልሶ እየተሸጠ የሩም ከበርቴዎችን በስራ ሲያገለግል ኖረ። የሩም ከተማን ዘናጭ መንደሮች ልክ እንደርሱ በባርነት ቀንበር ከወደቁ ብዙ ሺህ ባሪዎች ጋር ሆኖ ጉልበቱን በዝብዞባታል። ከባርነት መልስ ያለው የሩም ቆይታው ሱሀይብን ስለ ህብረተሰቡ ጠለቅ ያለ ግንዛቤ እንዲኖረው አስችሎታል። በሩም ከተማ ከቤተ መንግስት አንስቶ እስከ ተራው ግለሰብ ድረስ የተዘረጋው የዙልም ሰንሰለት ዘውትር ይከነክነው የነበረው ሱሀይብ ዕለት ተዕለት ባይኑ እየተመለከተ የነበረው የበደል ውሎ እየዘገነነው እንዲህ አይነት ያለው ህብረተሰብ ወረርሽኝ መጥቶ ካላጠፋው በቀር በምንም መልኩ ሊጸዳ አይችልም ይል ነበር። ሱሀይብ በአረቢያ በረሃ ይወለድ እንጂ ገና በልጅነቱ ወደ ሩም ተወስዶ የልጅነትና ወጣትነት ዕድሜውን ሩም ስላሳለፈ ሁለመናው እንደ ሩሞች ሆኖ ነበር። የአፍ መፍቻ ቋንቋን አረብኛን እንኳ ሙሉ ለሙሉ ረስቶት ነበር ይባላል። ይሁንና ከአረቢያ ምድር በጉልበተኞች ተማርኮ ወጥቶ በባርነት ቀንበር የተጠፈነገገ ከሩሞች ያላይደለ መሆኑን ላፍታ እንኳ ዘንግቶ አያውቅም። ዘውትር ካለበት የባርነትና የማንነት ቀውስ ነፃ የሚወጣበትንም ዕለት በታላቅ ተስፋ ይጠባበቅ ነበር። የኔ የሚላቸው በዘር በቋንቋና በአመለካከት የሚገጥሙትን ወገኖቹን በትውልድ ቀየው እስኪገናኛቸው ድረስ ጉስቁል መንፈሱን በተስፋ ይሞላው ነበር። አንድ ቀን ከሩም ከበርቴዎች መካከል አንዱ ይቀልበው የነበረው ጠንቋይ ከአረቢያ ባህረ ሰላጤ አካባቢ የሚነሳና የኢሳን አስተምሮ እውነት ነው የሚልና ሰዎችን ከጨለማ ወደ ብርሃን የሚያሸጋግር ነብይ መቀስቀሻ ዘመኑ ደርሷል ሲል ሱሀይብ ይሰማዋል። እዚህን ጊዜ ስሜቱን መቆጣጠር ያቃተው ወጣቱ ሱሀይብ አሳቻ ወቅት ጠብቆ የባርነት ቀንበሩን ወዲያ ብሎ ከጌቶቹ ተሰውሮ ወደ መካ አቅጣጫ ፈረጠጠ። ለበርካታ ቀናት አስቸጋሪ የሽሽትና ድብብቆች ጉዞ ካደረገ በኋላ ይጠበቅ የነበረውን ነብይ ትውልድ ቀዬ ከሆነችው ውቢቷ መካ ዘለቀ። የጸጉሩን ቅላትና የንግግሩን ሮማይነት የተመለከቱት ያኔው የመካ ሰዎች ሱሀይብን ሱሀይብ አሩሚ ሲሉ ይጠሩት ጀመር። ሱሀይብ ከመካ ሹማምንቶች መካከል አብዱላህ ኢብኑ ጁዳን ከሚባል ግለሰብ ጋር ትስስር ፈጥሮ በስራና በንግድ ያግዘው ጀመር። በተለይም በንግድ የካበተ ልምድ ስለነበረው በአጭር ጊዜ ውስጥ አትራፊ ለመሆን በቃ። ሱሀይብ አሩሚ ምንም እንኳን የንግድ መስመሩ ስር እየሰደደለት ንብረቱም እየካበተለት ቢሄድም
በሮም ምድር የሰማው የጠንቋዩ ንግግር ላፍታም እንኳ አልተረሳውም ነበር። የጠንቋዩ ትንቢት እውነት ሆኖ የሚፈጸምበትን ቀን እያሰበ ታዲያ መቼ ይሆን እያለ ዘውትር ራሱን ይጠይቅም ነበር። ከዕለታት በአንዱ ቀን ሱሄብ አሩሚ እንደ ወትሮው የንግድ ሸቀጥ ለመግዛትና የያዘውንም ለመሸጥ ወደ መካ ባቀናበት ጊዜ በአእምሮው የሚመላለሰውን ጥያቄ የሚመልስ ታላቅ ዜና ይሰማል። ይኸውም ሙሐመድ ኢብኑ አብዱላህ የተባለ ሰው ሰዎችን በአላህ ብቸኛ ጌትነት እንዲያምኑ በፍትህና በመልካም ነገር ጽኑ እንዲሆኑ ከዝሙትና ከውግዝ ነገርም እንዲርቁ የሚያስጠነቅቅ ነብይ ብቅ ብሏል ይሉታል። እዚህን ጊዜ ሱሄብ ይህንን ግለሰብ አልአሚን እየተባለ የሚሞካሸው ሙሐመድ አይደለም ምን እንዴ ሲል ለባለ ዜናው ጠየቀ። አዎን እርሱ ራሱ ሙሐመድ አልአሚን ነው ተብሎ ተመለሰለት። ታዲያ የት ነው አሁን ያለው ሲል መልሶ ይጠይቃል ሱሄብ። ነብዩ ሰለላሁ ዐለይሂ ወሰለም ሰፋ በሚገኘው በዳሩል አርቀም ኢብኑል አርቀም ጎጆ ውስጥ መሆናቸው ተነገረው። ነገር ግን ወደ ነብዩ ዘንድ የምትሄድ ከሆነ በሚስጥር ተጓዝ። የቁረይሽ ወጠምሾች ያዩህ እንደሆነ አይቀጡ ቅጣት ነው የሚቀጡ። አንተ ደግሞ አቃፊ ደጋፊ የሌለ ጸጉረ ልውጥ መሆንህን አትርሳ ብለው አስጠነቀቁት። ሱሄብ አሩሚ እንደተባለው ተደብቆና ተጠንቅቆ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አቀና። ዳሩል አርቀም መግቢያ ላይ ሲደርስ ከዚህ ቀደም የሚያውቀው ሰው ቆሞ ተመለከተ። የዚህን ጊዜ ውዝብግብግብ ያለ ስሜት እየተሰማው እንደመመለስም ቃጣው። ድፍረቱን እንደምንም አሰባስቦ ወደ ቆመው ሰውዬ ጠጋ ብሎ ምን ትሰራለህ እዚህ አማር ሆይ ብሎ አፋጠጠው። ሰውየው አማር ኢብኑ ያሲር ነበር። ከሱሄብ ጋር ከዚህ ቀደም ይተዋወቃሉ። አማር ኢብኑ ያሲርም ቀበል አድርጎ አንተ ራስህ ምን ፈልገህ መጣ ብሎ ጥያቄውን በጥያቄ መለሰበት። ሱሄብም ወደ ውስጥ ገብቼ የዚህን ነብይ ንግግር ማዳመጥ ፈልጌ ነው አለው። አማሩም ፍላጎቱ እርሱ እንደሆነ ገለጸለት። ተያይዘው ወደ ውስጥ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ይዞ የመጡትን መልእክት ማዳመጥ እንደጀመሩ የኢማን ብርሃን በልቦቻቸው ዘልቆ ሲገባ ተሰማቸው። አፍታ እንኳን ሳይቆይና ቅንጣት ሳይቅማሙ ሱሄብና አማር ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚለውን የምስክርነት ቃል አሰምተው ከነብዩ ጋር ቃል ኪዳን ለመግባት እጆቻቸውን ተሽቀዳድመው ዘረጉ። ጀንበሯ እስክትቀዘቅዝ ድረስ ያን ዕለት ከነብዩ ጋር ቁጭ ብለው በርካታ ቁም ነገሮችን ሲማሩ አሉ። አመሻሹ ላይ የመካ ጉልበተኞች ሰው በመደብደብ የዛለ ሰውነታቸውን ለማሳረፍ ወደ ቤታቸው ሲገቡ የነብዩ ተማሪዎች ከዳሩል አርቀም ወጥተው ይሄዳሉ። ሱሄብና አማርም ልቦናዎቻቸው ላይ በማለዳ የተለኮሰውንና ቀኑን ሙሉ ሲንቦጎቦግ የዋለውን ጥልቅ የኢማን ብርሃን ተላብሰው በደስታ ወጡ። የሱሄብ አሩሚ እስልምና መቀበል ብዙም ሳይቆይ በመካ ወጠምሾች ጆሮ ተሰማ። ከዛን ጊዜ አንስቶ ሱሄብ ከቢላል ጋር፣ ከአማር ጋር፣ ከሱመያ ጋር፣ ከኸባብና ከሌሎች ሷሃቦች ጋር በተለያየ ጊዜ ዘግናኝ ቅጣትን አስተናግዷል። ሱሄብ የደረሰበት እንግልትና መከራን የዳሰሱ ዑለሞች እርሱ የተሸከመውን ግፍ ተራራ እንኳን ሊቋቋመው አይችልም ነበር ይላሉ። ሱሄብ ግን ለዓላማው እጅግ ጽኑ የሆነ ሰው በመሆኑና ወደ ጀነት የሚወስደውን መንገድ እንደዚህ ባለው አይነት ግፍ የተሞላ መሆኑን ጠንቅቆ ስለተረዳ ከአቋሙ ፍንክች ሳይል የደረሰበትን መከራ ሁሉ በትዕግስት አሳለፈ። ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ላይ የሚደርስባቸውን ግፍና መከራ ያስታግሱ ዘንድ ወደ መዲና እንዲሄዱ ፍቃድ በሰጡ ጊዜ በርካታ ሰሃቦች ወደ ውዲቷ መዲና አቀኑ። ሱሄብ አሩሚ ደግሞ በመካ የነበረውን ንግድና ዝናውን ትቶ ነብዩንና አቡበክርን አጅቦ ሂጅራ ለመውጣት ወስኗል። ይሁንና ውሳኔው በመካ ጉልበተኞች ዘንድ እንደተሰማ ባለንዋይ ስለሆነ ከመካ ምድር አንድ ስንዝር እንዳይቀር የሚያግድ ማዕቀብና ቁጥጥር ተወሰነበት። ነብዩም ሰለላሁ ዐለይሂ ወሰለም ሱሄብን መጠበቅ አይችሉ ስለነበር ከአቡበከር ጋር ሆነው በሚስጥር ወደ መዲና ቀኑ። ሱሄብን ይቆጣጠር የነበረው ግብረ ኃይል ሌት ተቀን አድፍጦ ይከታተለው ስለነበር ነብዩና አቡበከር ላይ ከቀናት በኋላም እንኳ ቢሆን እደርስባቸዋለሁ የሚለውን ምኞቱን ከንቱ አስቀረበት። በአንድ ብርዳማ ሌሊት ሱሄብ አሩሚ መጸዳጃ ቤት
እንደሚሄድ ሰው ሆኖ ወጣ። ከደጃፉ ቅርብ ርቀት ላይ ይከታተሉት የነበሩት ጠባቂዎቹ በትኩረት ይመለከቱታል። ሱሄብ መጸዳጃ ቤት ውስጥ ረጅም ሰዓት ቆየ። አማልክቶቻችን ተቅማጥ ለቀውበት ይሆናል ብሎ ጓደኞቹን አሳቃቸውና ጋደም ቢሉም ችግር እንደሌለው ነገራቸው። ለሰዓታት መጸዳጃ ቤት ውስጥ ሆኖ ሲያደፍጥ የነበረው ሱሄብ ግን የጠባቂዎቹን መጋደም ሲመለከት ፈጣን ፈረሱን ኮልኩሎ ተፈተለከ። ብዙም ሳይቆይ ጠባቂዎቹ የሱሄብን መስመር ሲረዱ ብሽቀታቸው እንደ መብረቅ ባርቆባቸው ፈረሶቻቸውን የቁም እየጋለቡ አሳደው ደረሱበት። ሱሄብ አሩሚ ከበስተኋላው የሚያሳደዱት ፈረሰኞች እንደቀረቡት ወደ አንድ ኮረብታ ወጥቶ ቀስቱን በደጋኑ ወጥሮ ያዘና እናንተ የቁረይሽ ሰዎች ሆይ ታዋቂ ቀስተኛ መሆኔን ታውቃላችሁ። በከረጢት በያዝኩት ቀስት ልክ ከናንተ መካከል እየመነጠርኩኝ እገላችኋለሁ። አንዲት ቀስት አትባክንብኝም። የቀራችሁትንም ደግሞ በያዝኩት ሰይፍ አጋድማችኋለሁ እንጂ በፍጹም ልትይዙኝ አትችሉም አላቸው። የዚህን ጊዜ ከአሳዳጆቹ መካከል አንደኛው ቀበል አድርጎ ሱሄብ ሆይ በፍጹም ነፍስህንም ንብረትህንም አትርፈህ ከኛ አትሰወርም። ተመልከት እስኪ መካ ስትመጣ ቆርቋዛ ድሃ ነበርክ። ሰርተህ ነግደህ ይኸው ዛሬ የደረስክበት ደረጃ ላይ ደረስክ። የወሬው አካሄድ የገባው ሱሄብ ፈጠን ብሎ ገንዘብና ንብረቴን ትቼላችሁ እንዳመጣጤ ቆርቋዛ ድሃ ሆኜ ብወጣስ ትተውኛላችሁ ብሎ ጠየቃቸው። እነርሱም ያለማቅማማት እንዴታ እንለቅሃለን እንጂ ብለው መለሱለት። ሱሄብ አሩሚ በመካ የደበቀውን ከፍተኛ መጠን ያለውን የንግድ ገንዘቡን የት እንደሚገኝ ሲነግራቸው ትተውት ተመለሱ። ሱሄብ አሩሚ እድሜው ሙሉ በልፋትና በትጋት ያፈራው ገንዘቡ በአንድ ጀንበር በጉልበተኞች መወሰዱ ቅንጣት ሳያሳስበው በደስታና በነጻነት ስሜት ተውጦ ወደ መዲና አቀና። በመንገዱ ላይ ድካምና ረሃብ ሲሰማው ትንሽ እንደ መቆሚልና ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ናፍቆት እየመጣበት ፈረሱን በመርቃና ይኮለኩላታል። እንዲህ እያለ በመዲና ሀገር በቁባ ቀበሌ ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ፍክት ባለ ገጽታ ወደርሱ እየተቻኮሉ ሲመጡ ተገናኙ። በመንገድ ላይ ያሳለፈው ነገር በሙሉ በህይወቱ የተነገራቸው የአላህ ነብይ ግብይትህ አትርፎልሃል አባ ያህያ ሆይ እያሉ የእንኳን ደስ ያለ ብስራትን 3 ጊዜ ደጋግመው ነገሩት። ሱሄብ አሩሚ ተሰምቶት የማያውቅ ታላቅ የደስታ ስሜት ውስጡን እየናጠው አንቱ የአላህ ነብይ ሆይ በአላህ ይሁንብኝ፣ እኔን ቀድሞኝ መጥቶ ስለኔ ጉዳይ ያወጋ ሰው ሊኖር አይችልም። የመንገዴን ገጠመኝ ጅብሪል ነው የነገረው አላቸው። እውነትም የሱሄብ ግብይት አትራፊ ነበር። እድሜ ልኩን ጥሮና ግሮ ባካበተው ሀብቱ የገዛ ነፍሱን ከሽርክ ባርነት ወደ ኢማን ነጻነት ማዛወር ችሏል። የሱሄብን ግብይት አስመልክቶ አላህ ሱብሓነሁ ወተዓላ የሚከተለውን ቁርአን አንቀጽ አወርዷል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ወሚነ ናሲ መን የሽተሪ ነፍሰሁ ኢብቲጋአ መርዳቲላሂ ወላሁ ረኡፉን ቢልዒባድ። ሱረቱል በቀራ 207ኛው አያ። ከሰዎችም ውስጥ የአላህን ውዴታ ለመፈለግ ነፍሱን የሚሸጥ ሰው አለ። አላህም ለባሮቹ በጣም ሩህሩህ ነው። በሱሄብ አእምሮ ውስጥ እምነት እስካለው ድረስ ወርቅና ሀብት በዚህ ህይወት ውስጥ ምንም ቦታ አልነበራቸውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሄብን በጣም ይወዱት ነበር። ጥሩ ቀልድ አዋቂ ነበር። መቀለድና ሰዎችን ማሳቅ ይወድ ነበር። ሱሄብ በልግስናውም ይታወቅ ነበር። በመጨረሻዎቹ ዓመታት ከሙስሊሞች የህዝብ ግምጃ ቤት ወይንም በይተል ማል የገንዘብ ድጋፍ የማግኘት መብት ሲኖረው ሙሉውን ድጋፍ ለድሆችና ለችግረኞች ይሰጥ ነበር። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين وآتوا المال على حبه ذي القربى واليتامى والمساكين وابن السبيل والسائلين وفي الرقاب وأقاموا الصلاة وآتوا الزكاة والموفون بعهدهم إذا عاهدوا والصابرين في البأساء والضراء وحين البأس أولئك الذين صدقوا وأولئك هم المتقون. ሱረቱል በቀራ 177ኛው አያ የሚለው ቁርአን አንቀጽ ሕያው ምሳሌ ነበር።
ከዑመር ሞት በኋላ ሱሀይብ አሩሚ የቀብሩን ሰላት መርተዋል እና ዑስማን ሶስተኛው ኸሊፋ ሆነው እስከ ተሾሙበት ጊዜ ድረስ ሱሀይብ ኢማም ሆኖ ሰላትን ማሰገድ መሪነት ኃላፊነት ነበረባቸው። በመጨረሻም በ659ኛው ዓመተ ልደት በመዲና ውስጥ አረፉና በቂ መቃብር ተቀበሩ። የሱሀይብ አሩሚ ታሪክ ይህን ይመስላል። የዛሬን በዚያ በቃን። የአላህ ፍቃድ ሆኖ በሌላ ዝግጅት እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘው በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።